እንደምን ቆያችሁ እንደምን ሰነበታችሁ አዲሶች ነባሮች እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። የኖህ መርከብ ሚዲያ ቤተሰቦቼ በዛሬው በኖህ መርከብ ሚዲያ ቆይታችን የምንሰማቸው መልእክቶች አሉ። የነዳቸውን በቅደም ተከተል ለማየት እንሞክራለን። ከናንተ የሚጠበቀው ፕሮግራሙን እስከ ፍጻሜው መከታተል ነው። መልካም ቆይታ እንዲሆንላችሁ ምኞቴ ነው። ወደ መጀመሪያው መልእክት እንለፍ። መጽሐፍ ቅዱስ መቼ ነው እንደዚህ ተጠርዞ የመጣው? በሊቃውንት ነው። በነገራችን ላይ ይውላችሁ አሁን ይሄ ምን አለ መሰላችሁ ጴንጤ ከየት እንደመጣ እንኳን አያውቅ። ስለማያውቅ መጽሐፍ ቅዱስ ብቻ እያለ ይፎክራል እንጂ ይሄ ራሱ በትውፊት ነው የመጣው። ይሄንን ያመጣውን ትውፊትን ንቆ ይሄንን በትውፊት የመጣውን ተቀብሎ ያናንቃል። በሌላ አነጋገር ከተመኛ ምን አለ ይባላል፣ ወተት ከምንድን ነው የሚወጣ ከምንድን ነው የሚገኝ ብለው ቢጠይቁት የከተማኛ ልጅ ምን አለ? ከፍሪጅ። የወተትን ምንጩን የማያውቅ ሰው አስቸጋሪ ነው። ስለ ወተት ብትነግሩት አይ እኛ ቤት ግን ከፍሪጅ ነው ሲወጣ ማይ ሊልህ ነው ይችላል። ከዚያ ሊያልፍ አይችልም ማለት። ምክንያቱም ላም ስትታለብ አይቶ አያውቅም። ቢበዛ የት ድረስ ይሄዳል መስሎህ? ሱፐር ማርኬት ድረስ ነው የሚሄደው። ሲገዛ አይቷል። ከዛ ሊያልፍ አይችልም መሄዳ ወስዳችሁ ካላሳያችሁት። አሁን ይሄን መጽሐፍ ቅዱስኛ እንዴት እንዳመጣ ነው እንዴት ጠብቀን እንዳቆየ ነው ስለማያውቅ መጽሐፍ ቅዱስ ብቻ ብሎ ለኛ ሊያስተምረን ይፈልጋል ማለት ነው። ይሄ ብቻ በቂ ነው እያለ ለኛ ሊያስተምረን ይፈልጋል። ቤቱን እንዴት እንዳቆያችሁት እንዴት እንደያዛችሁት የማያውቅ ልጅ ይነሳና ዛሬ ባባዬ ይሄ ሁሉ ምን ያደርጋል? ለምን ትጨነቃለህ? እኛ እኮ ትንሽ እንዲህ አድርገን መኖር እንችላለን ብሎ ለአንተ የኑሮ ሲስተም ሊያስተምርህ ሲፈልግ አያናድድም? ቤተክርስቲያን ናት እንጂ መጽሐፍ ቅዱስን ያስገኘች ቤተክርስቲያንን ያስገኘ መጽሐፍ ቅዱስ የለም። ይሄን መጽሐፍ ቅዱስ ቤተክርስቲያን ናት የሰጠች እና በቤተክርስቲያን ላይ የተገኘውን ነገር የቤተክርስቲያን መተቻ ሊሆን በፍጹም አይችልም ማለት ነው። እና ይሄ ሰነድ እንዲሰነድ ሆኖ እንዲገኝ ያደረገችው ቤተክርስቲያን ናት። ጠብቃም ያቆየችው ማለት ነው። ትውፊት ከመሆን በትውፊት ጠብቃ ተቀብላ አንድ ላይ ሰበሰበችና በጣም ብዙ ወንጌል እኮ ነው የነበር። የተጻፉ ወንጌሎች ራሱ በወቅቱ አሳሳች ወንጌሎች በጣም ብዙ ገብተው ነበር። እነሱን ሁሉ አጥፍታ ነው እንግዲህ ቤተክርስቲያን የለም የኛው ትክክለኛው ትምህርት ይሄ ብቻ ነው ብላ መርምራ እውነተኛውን ትምህርት የያዙትን ብቻ መርምራ እንሆ ብላ የሰጠችን የኛ ቤተክርስቲያን ናት። እኛ እኮ ብንሆናው በዚህ ዘመን በአንድ ሰው ታሪክ እንኳን አንስማማም እኮ እንኳን በአንድ ተቋም ታሪክ በአንድ ሰው ታሪክ እንጣላለን። የለም እንትና እኮ እንዲህ ነበር ይላል አንዱ ተነስቶ የለም እንደዚህም አይደለም እንደ አይነት ሰው አይደለም አንተ እንደምትለው ሁሉንም ሆኖ ሊሆን ይችላል እኮ ያ ሰው ግን እንደዚህ አይደለም እያለ ስንከራከር የምንኖር አይነት ሰዎች ነን። ባጭሩ ግን ምን ለማለት ነው መጽሐፍ ቅዱስን እንዲህ አድርገው የሰጡን አባቶቻችን ናቸው። እስከ 325 ዓመተ ምህረት ድረስ በስም ራሱ ገሌ ናቸው የኛ መጽሐፍ ተብሎ አልታወቀም ነበር። ውሳኔ የተወሰነው 325 ዓመተ ምህረት ላይ ነው። በቃ የኒቅያ ጉባኤ ወሰነና የኛ መጽሐፍ 81 ናቸው ስማቸው ገሌ ናቸው ብሎ በስም ዘርዝሮ የተገኙትን አንድ ላይ ሰብስቦ አስቀመጣቸው። ያልተገኘ ግን ነበረ በወቅቱ የዮሐንስ ራእይ በተለይ አልተገኘም ነበር። በኋላ ነው ዮሐንስ አፈወርቅ እስኪጽፈው ድረስ መልሶ አልተገኘም ነበር። ያም በዘመኑ ሲጻፍ ተጨመረ። ስሙን ግን አስቀምጠውታል አብረው የዮሐንስ ራእይ ሲገኝ ግባ ብለው ማለት ነው። ስሙን አስቀምጠውት ነው ሄዱ። በዚህ መልኩ ተጠቅሎ ነበር የተቀመጠው። ከዛ በፊት የነበረችው ቤተክርስቲያን እንዴት ነበር የምትተዳደር? በቃል ሐዋርያት ባይናቸው ያዩትን ያስተማሩት። ባይናቸው ያዩትን ደግሞ ጻፉልን ሲሏቸው ጻፉት እንጂ በመጀመሪያው 100 ክፍለ ዘመን የነበሩ ምዕመናን አሁን ቢነሱ የመጽሐፍ ቅዱስ አያውቁትም። እንደዚህ ሆኑ። ጴጥሮስ ያጠመቃቸው ጳውሎስ ያጠመቃቸው ምዕመናን አሁን በዚያ ዘመን የነበሩት ቢነሱ አያውቁትም። ቆሮንቶስ ላይ ጳውሎስ ያስተማራቸው ምዕመናን ከቆሮንቶስ መልእክቶች አያውቁም። የጳውሎስ 14 መልእክት አለው እኮ ብትሏቸው ዛሬ ከቆሮንቶስ መልእክቶች ሌላ አላውቅም ነው የሚሏቸው። ግን ድነዋል አላሉ ድነዋል ይብላችሁ። እንደዚህ ይሄን ሁሉ በቃለ ስለሸመደድክም አትድን። ይሄ ብቻ እያልክ ስለፎከርክም አትድን። እንዲህ ባለ መንገድ የመጣ ነው እና ይሄን ስለማያውቁ እነሱ የልጅ ነገር ዛሬ ሰምተው የመጽሐፍ ቅዱስ ብቻ ዛንተና ብቻ የሚል ነገር ሲፎክሩ የሚታየው ከዚህ የተነሳ ነው ለማለት ነው።
ለመምህራችን ቃሎትን ያሰማልን። እንግዲህ መጽሐፍ ቅዱስን በተመለከተ በተለይ እንግዲህ ብዙ ጊዜ አሁን በዘመናችን የምንሰማቸው ብዙ ነገሮች አሉና አንድን ማስረጃ ለማረጋገጫነት የምንጠቀምበት መንገድ መጽሐፍ ቅዱስ ምንም ጥያቄ ውስጥ የሚገባ አይደለም። ግን መጽሐፍ ቅዱስ ብቻ የሚለው ቃል አግባብ አይደለም ነው። ኢቭን መጽሐፍ ቅዱስ ከመቼ ጀምሮ በነገራችን ላይ ከዚህ በፊትም ስለ መጽሐፍ ቅዱስ ጥናት በሚል የጀመርኩት ነበር፣ አልጨረስኩትም እንጂ መጽሐፍ ቅዱስ እነማን ጻፉት፣ መቼ ተጻፈ፣ የት ተጻፈ፣ በምን ቋንቋ ተጻፈ የሚሉ ዝርዝር ሐሳቦችን መጀመሪያ በተለይ መግቢያ አካባቢ ላይ ለመናገር ሞክሬያለሁኝ ከአንድ ዓመት በፊት ማለት ነው። እና መምህራችን የተናገሩትን መጽሐፍ ቅዱስ ኢቭን ራሱ ከመቼ ጀምሮ ተወስኖ በዚህ ደረጃ በስም ተዘርዝሮ 81 አሐዱ እንዲባል ኢቭን ራሱ በ3ኛው መቶ ክፍለ ዘመን ጀምሮ እንደነበረና በዚህ መልኩ መነሻውም ይሄንን የሚያመጣችን ቤተክርስቲያን እንደሆነች መቼም ቢሆን ለአንድ ነገር መረጃና ማስረጃ ሊሆን የሚገባው በተለይ ኦርቶዶክሳውያን ቤተክርስቲያን ናት ማለት መጽሐፍ ቅዱስ አንዱ የቤተክርስቲያን አካል ወይም ክፍል መሆኑንም ጭምር ነው መምህራችን በዚህ መድረክ ላይ የነገሩን። ስለዚህ መጽሐፍ ቅዱስ ብቻ የሚለው ቋንቋ እጅግ በጣም ገዳይ ነው፣ ያስተናል ማለት ነው። በተለይ በፕሮቴስታንቱ ዓለም ሁሌ የምናየው ነገር አለና መጽሐፍ ቅዱስ ላይ ይሄ መች ተጻፈ የሚል ነገር ማለት ነው። ልክ ነው፣ እውነት ነው። መምህራችን እንደተናገሩት በአንደኛው በሁለተኛው መቶ ክፍለ ዘመን የነበሩ ክርስቲያኖችን ኢቭን ብናመጣ ይሄ መጽሐፍ ቅዱስ አያውቁትም ነው። ስለዚህ በዚህ መልኩ መጽሐፍ ቅዱስ ብቻ የሚለውን ቋንቋ መጠቀም የለብንም። ሌሎች መጽሐፍቶችም እንዳሉ መገንዘብ አለብን። ሰፋ አድርገን አውዱን መመልከት አለብን። ስለዚህ መጽሐፍ ቅዱስም ከጊዜ በኋላ የተጻፈ ነው። ይሄ ማለት ግን መጽሐፍ ቅዱስን ችላ እንላለን እናቃላለን ማለት አይደለምና ስለዚህ እንደ ውስን የሆነ ምንድነው የሚባለው ይሄ መልቲ ዳይሜንሽን አለመሆን አውት ኦፍ ቦክስ እንደሚባለው ማለት ነው 66 አሐዱ ብቻ የሚል 66 ኢቭን ለምን እንደሆነ ራሱ ምናልባትም ከዚህ በፊት ለማንሳት እንደመከልኩት በዚህ የአይሁዶች ረጃጅም እጆች ናቸው ይሄን እውነተኛ የሆነውን መጽሐፍ ቅዱስ አስተምሮ እንዳይኖር ዓለም እንዳያቀው በብዙ ነገሮች ቆራርጠው ዛሬ ላይ በተለይ የፕሮቴስታንቱ ዓለም ያንን ብቻ አድርጎ እንዲከተል ያደረጉበት ምክንያት አይሁዶች ምንላቸው ደግሞ ክርስቶስን ለሞት ያበቁ ናቸውና ጠላቶች ናቸው። ስለዚህ 66 በሚል ብቻ እንዲወሰን በማድረግ ያንን ረጃጅም እጆቻቸውን በመሰንዘር ዛሬ ዓለም ላይ ለዚህ ውዝግብ እንዲበቃ አድርገውታል። ኦርቶዶክሳዊ ቤተክርስቲያን ግን ይህንን ነገር በመቃወም 81 አሐዱ እንደሆነ በደንብ አድርጋ ትረዳለች። መጽሐፍ ቅዱስ ብቻ አትልም፣ መጽሐፍ ቅዱስ ብቻ አትልምና ያንን ታሳቢ ያደረገ ህይወት ነው ያላት። ስለዚህ በዚህ ጉዳይ ላይ ብዥታ እንዳይኖርባችሁ። እንደው ቤተክርስቲያን ናት። ከመጽሐፍ ቅዱስ በፊት ማን ነበረች? ቤተክርስቲያን ነበረች። ነገራችን ላይ ጥንት ገና ሰው ሳይፈጠር አስቀድሞ የሰው ልጅ ከመፈጠሩ በፊት ራሱ ቤተክርስቲያን ነበረች፣ በመላእክት ዘንድ ማለት ነው። በዓለመ መላእክት ቤተክርስቲያን ነበረች። ከዛ በኋላም በእነ አዳምና በእነ ሔዋንም የሰው ልጅ ከተፈጠረ በኋላም ነበረች። አሁንም አለች፣ ወደፊትም ትቀጥላለች። መጽሐፍ ቅዱስ ግን ከመቼ ጀምሮ ኢቭን ራሱ እንደመጣ መምህራችን እንደተናገሩ ሰምታችሁታልና መጽሐፍ ቅዱስን በነገራችን ላይ ከ40 በላይ የሚሆኑ ሰዎች ናቸው የጻፉት። በተለያዩ ሁኔታዎችና በተለያዩ ክስቶች የተለያየ ጥራዝ ወይም ተሰባስቦ የተጻፈም ጭምር ነው። በተለያዩ ቋንቋዎች ተጽፎ የሚገኝም ነው። ከ40 በላይ የሆኑ እግዚአብሔር የመረጣቸው፣ እግዚአብሔር የለያቸው፣ እግዚአብሔር የቀደሳቸው፣ እግዚአብሔር ለክብሩ የመረጣቸው ይሄን መጽሐፍ እንዲያዘጋጁ የመረጣቸው አባቶች ቅዱሳን ናቸውና ከ40 በላይ የሚሆኑ አባቶች ይሄን ሁሉንም እንግዲህ በአንድ ቦታ የተገኘ አይደለም። በተለያየ መልኩና በተለያየ ሁኔታ ተሰባስቦ ተጠርዞ ተቀምሮ የመጣ ነው። ስለዚህ ይሄን ያደረጉ አባቶች ደግሞ የቤተክርስቲያን ልጆች ናቸው፣ ቤተክርስቲያን ናቸው። ቤተክርስቲያን ውስጥ ያሉ አባቶች ሊቃውንት ናቸው ይሄን ያደረጉትና ስለዚህ ከመጽሐፍ ቅዱስ በፊት የቤተክርስቲያን ነበረች ነው። ቅድምናውን ስንመለከት ያንን ታሳቢ ያደረገ ግንዛቤ እንዲኖረን ለማለት ያክል ነው። ይሄንን ካልኩኝ ሌላኛው የምንመለከተው ጉዳይ የጠቅላይ ሚኒስትራችንን የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሳዩትን ነገር ሲላስደምጣችሁ እንደው ምን አይነት ዘመን ላይ እንዳለን እንደው ማንም ሲፈልገውን ምን ታይከተል አይደለም ነው ለመናገር ግን የሀገር መሪ ተብሎ በሚባል ደረጃ የሚጠበቅ ሰው በዛ አይነት መልኩ ስታዩት አይ ዶንት ኖ ምን እንደሚሰማችሁ ሲናልምጠው There is one power coming out of this hall. A big power coming out of this hall. Sending message to the city people in Nairobi. Because this my saints are united. Be it today or tomorrow or whatever. The power of the Lord is going to be seen with this united spirit. Hallelujah! 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 Yes! Something
is going to happen. Let's humble ourselves. Let's go down to the earth. God will work in this city. God will work in East Africa. Hallelujah. 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 God will announce each and every one of you. Hallelujah. 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 እንደሰማችሁት እንግዲህ ከዚህ በፊትም በነገራችን ላይ አቶ ካላይ ማርያም ደሳለኝ በተመለከተ ከአንድ ዓመት በፊት እንደዚህ ሰርቻለሁና የዚህ የፕሮቴስታንቱ ዓለም እንቅስቃሴ በመሪዎች ደረጃ ሳይቀር ታስቦነት አልሞ የሚሰራበት ጉዳይ መሆኑን ልብ ማለት ያስፈልጋል። ክፋቱ የራሳቸውን ቤተ እምነት ብቻ ማጠናከር ብቻ አይደለም ዋናው ዓላማቸው። በተለይ የኦርቶዶክስ ቤተክርስቲያን ላይ ያነጣጠረ ኦርቶዶክስን የማጥፋት የመበተን እና የማመናመን ምእመኖቿን በተለያየ መልኩ ወደዛ የመሸርሸርና የመውሰድ አጀንዳ ስለሆነ አነጣጥረው በዋናነት ማንም ሰው ለምሳሌ አንድ ሰው ፓስተር ለመሆን በሚያስብበት ሰዓት በቃል ደረጃ የእግዚአብሔር መንፈስ አናገረ ምናምን ብሎ ይናገር እንጂ ጥላትነትን አድርጎ የሚነሳው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በተለይና ቤተክርስቲያኒቷን በመተቸት ነው የሚጀምሩት። ያረጀች ኋላ ቀር ክርስቶስን የሸፈነች ምናምን ከመጽሐፍ ቅዱስ ውጪ ያሉ ነገሮችን የምትጠቀም ትውፊቷን፣ ዶግማዋን፣ ቅኖናዋን መቃወም ነው የሚጀምሩትና ይሄ በሀገራት መሪ ደረጃ ታስቦ ታልሞ የሚሰራበት ጉዳይ ነው። በተለይ ከቅርብ ጊዜ ወዲህ ደግሞ በዚህ በፕሮቴስታንቱ ዓለም ላይ የምናያቸው ትውልዱ ወደዛ የመጉረፍ ነገር አለና በሌሳ ተታለሉ፣ አትሸወዱ፣ እውነተኛ ነገር ላይ እግራችሁን አድርጉ። በእርግጥ አብ ያልተከለው መቼም ቢሆን ሊጸድቅ ስለማይችል ቢወጣ አይደንቅም። በነገራችን ላይ ማንም ሰው ሌላ እምነት ቢሄድም ምን ቢመጣም ለራሱ ነው፣ ለማንም አይደለም። ይሄንን አንደኛ መሰመር ያለበት ጉዳይ ነውና አበበ ከበደ ከዚህ ቤተክርስቲያን ስለወጣ እኛ የሚገደን ነገር ኖሮ አይደለም። ባይዘው ያናክ እንደ ግዴታም መታየት አለበት ይያላምንምና ግን ደግሞ የሀገራት መሪዎች ሆነው ሲያገለግሉ የነበሩ ህዝብን ሲያገለግሉ የነበሩ ከእምነት አይከተሉ ማለት አይደለም። ግን በእነዚህ አይነት መልኩ ነው ወይ መገኘት ያለባቸው የሚለው ለኔም ጥያቄ ነው። ምናልባት አላቅም እንዴት ነው የሚለው። በእርግጥ የራሳቸው በእምነት እምነት ውስጥ ያሉበት ስፒሪቱ ይሄን ሊያደርግ እንደሚችል ያው ጥያቄ ውስጥ የሚገባ ጉዳይ አይደለም። መብታቸው ነው፣ ማንንም አይከለክላቸውም። ግን በመሪ ደረጃ ሆኖ ስላየናቸው ሀገር ስለመሩ ሁላችንም መርተውናል ብለን ስለምናምን በእንዲህ አይነት መልኩ ደግሞ ሲሆን እጅግ በጣም የሚሰማውን ስሜት ያው ሁላችሁም ታውቁታላችሁ። ለማንኛውም ለሀገራችን ለኢትዮጵያ ሰላሙን ያምጣልን። ኦርቶዶክሳውያኖች ወንድሞቼ በደንብ ጥንቃቄ በማድረግ እምነታችንን ህይወታችንን መምራት ይኖርብናል ብዬ አምናለሁ። ጥንቃቄ ማድረግ ይገባናል። በቤታችሁ መጽናት ይጠበቅብናል። አመሰግናለሁኝ። ወደ ቀጣይ መልእክት እስኪ ልጨምርላችሁ አንድ መልእክት። አሁን ያለነው ጌታችን ሞትን ዳርጎ ከተነሳ በ40ኛው ቀን ከዚህች ቦታ ላይ ነው ያረገው። እችት እንደ ስራችን ሳይሆን እንደ ምሕረቱ የሚጎበኘን የትንሣኤው በግ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ቦታ ላይ ለመገኘት ስላበቃኝ እኔ ከአቅም በላይ ነው። ኃጢአቴ እንደ ስራዬ እዚህ ቦታ ለኔ ለመቆም አይገባኝም። ግን ክብሩ ይስፋ፣ ጸጋው ይጓደል። የሰራዊት አምላክ የቅድስት ድንግል ማርያም ልጅ አሁን ሁሉንም የዓለም ሕዝብ ለዚህ ቦታ ያብቃ። እንግዲህ እንዳያችሁት እንግዲህ እግዚአብሔር አምላክ ሁላችንም ለዚህ ቦታ ያብቃን። ወንድማችን ሼፍ ዚ ታውቁታላችሁ። እንግዲህ ከዚህ በፊት በኢቢኤስ ላይ እንግዲህ ምርጡ ገበታ ላይ የምናውቀው አሁን ደግሞ በአባይ ቲቪ ላይ የራሱን የምግብ ዝግጅት በማድረግ የሚሰራው ፕሮግራም ማለት ነው። እጅግ በጣም የምንወደው የምናከብረው ወንድማችን ነው። በዚህ መልኩ ደግሞ መንፈሳዊነት ላይ ስለ ሃይማኖቱ ስለ እምነቱ በእንደዚህ አይነት መልኩ ሆኖ መገኘት እውነት ለመናገር በጣም መታደልም ጭምር ስለሆነ ማለት ነው
የክርስቶስ ያረገበት ቦታ ላይ ሄዶ በእንዲህ አይነት መልኩ ለበረከቱ ተሳታፊ ለመሆን ማሰብ፣ በዛ ቦታ ላይ መገኘት ባይዘዌ የራስንም ጥንካሬም ጭምር ነው የሚያመላክተውና እናንተም በዛ ቦታ ያብቃን። እንግዲህ የተፈቀደለት ነው እንደዚህ አይነት ቦታ ላይ የሚሄደውና የሚረግጠው። ምኞት አይከለከልምና እኛም እንመኛለን። እግዚአብሔር ፍቃዱ ከሆነ ያሳካልናል፣ ካልፈቀደም ደግሞ አይሆንም። ስለዚህ መልካም ፍቃዱን ግን እንመኛለን። ስለዚህ ለዛ ቦታ ያብቃን ለማለት ወዳለሁኝ። እንግዲህ እርገቱ እንግዲህ በሂደት ወደፊት የምናገኘው ወይም የሚመጣ ጉዳይ ነው። ለብርሃን እርገቱ ያደርሰን፣ ለትንሣኤው አድርሶናል፣ ለልደቱ አድርሶናል። አሁን ደግሞ ለብርሃን እርገቱ እንዲያደርሰን የአምላካችን እግዚአብሔር መልካም ፍቃዱ ይሆንልን። ለዛሬ ነበረን ቆይታ ይሄን ይመስላል። በድጋሚ በሌላ ሐሳብ በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ምናልባት በቀጣይም እንደዚሁ አስተማሪ ምላቸውን ቁም ነገር የሚያስጨብጡ ምላቸው መልእክቶችን እየሰባሰብኩኝም በራሴም እየተዘጋጀሁኝ ለማጋራት ሞክራለሁኝ። ይቆየን።